ይሻለኛል። ለወንድሜ ጓደኞቼ ናቸው፣ ጥሩ ሰዎች ናቸው። እኔ በላቤ የሚመጣ ገንዘብ ነው የምፈልገው እንጂ በሐራም ነገር የሚመጣ ብርን አልፈልግም። ሉልን አሳልፌ አልሸጥም። የሉል ክሩሞች ወንድሞቼ ናቸው። ሉል ወንድሜ ነው፣ አሳልፌ አልሰጥም ብላ እምቢ ብላ ነበረ። ያ ነገር ሉል ሰምቶ በጣም ደስተኛ ሆኖ ጥሩ ስራ እንድትሰራ አድርጓት ነበረ። መላ የክሩም ሰዎችን አዋጅተው ጥሩ ስራ እንድትሰራ ነው ያደርጓት ነበረው። ስለዚህ በሉል ቤት እንደዚህ አይነት ነገር የለም። በእርግጥ አሁን አንዳንድ ልጆች አሉ ሉልን አሳልፎ የሚሸጡ ሰዎችን ብዙ ሰዎች እንዳሉ እናውቃለን። አቤልን ደግሞ አበበን ይዘውን የሄዱ በአራቱ ልጆች እኔ አንዱን የተጠራጠርኩት ትላንት ቪዲዮ ላይ አይታችሁታል። አንዱ ነው የምጠራጠረው። ምክንያቱም እሱ የሆነ ነገር ሳይኖረው አይቀርም። አወራሩና አነጋገሩ አፋፋቸው የሚለውን ነገር እኔ ትንሽ ጥርጣሬ ውስጥ እንደገባ አድርጎኛል። ያው ሰው ነኝና፣ ስለዚህ እንደ እኔ ሀሳብ ከሆነ ልዑልና አቤል መታረቅ አለባቸው። ከዚህ በፊት ምንም ነገር ሲፈጠር ጊዜ ኮሜንት ላይ ገብተን እንደምናሸንፋቸው አሁንም ማሸነፍ አለብን። አቤላ ቪዲዮ ሲለቅ ልዑልን ቪዲዮ ሲለቅ ጊዜ መታረቅ አለባቸው። መጀመሪያ እናንተ ታረቁ ብለን ሁላችንም ኮሜንቱ ልቅልቅ ማድረግ አለብን። በቅርታ ሰው ሆኖ ቅርታን ማያደርግ የለም፣ ሰው ሆኖ ማይሳሰት የለም። ግን ያ ነገር ቅርታን መደረግ አለባቸው። ምክንያቱም ነገሩ የሚቀልላቸው እነሱ ይቅርታን ሲደረጉ ነው። ይቅርታ ተደራርገው ነገሩ ሲፈትቱ ነው እንጂ በዚህ ልክ ተጋጅተው አንተ እንደዚህ አንተ እንደዛ ተብሎ ጥሩ አይደለም። ደግሞ በመሀከላችሁ ሰው አታስገቡ። የእናንተ ክሩሞች በእርግጥ አውቃለሁ ቤተሰባችሁ ናቸው፣ ወንድሞቻችሁ ናቸው፣ አብረው ነው የምትሰሩት። ግን ቢሆን በዚህ ልክን የአቤል ክሩሞችን የሉልን በዚህ ልክ ከፍ ዝቅ አድርገው አንተ እንጠረጥርህ ነበር፣ አላምነህም ነበር፣ ብር ተከፍሎህ ነው፣ ሌባ ነህ አንተ አጭበርባሪ ስለሆንክ ነው ብለው በዚህ ልክ መናገር ደግሞ የሰውን ልብ ይሰብራል። የሰው ሞራል መስበር ነው። እሱ ሞራሉን፣ ጉልበቱን፣ ሁሉ ነገሩ መስዋዕትነት አድርጎ የሰራ በአንዴ እንዲ ልብ መስበር፣ ሞራል እንዳይኖር ማድረግ አግባብ አይደለም። ስለዚህ አቤል ከነ ግብረአበሮችህ ማለት እንደዚህ ስል ግን ይቅርታ ከነ በቃፋ ክሮሞችህን የሉልን ይቅርታን መጠየቅ አለባችሁ። ሉል ላንተ ሲል የሚሰራው ስራ ቆሞ ነው ወደ አንተ የገባው። ለምነኸው ግባ ይሄ ኬዝ ያዘው ብለኸው አይደለም። እኔ አቤል ጥላቻ የለብኝም፣ ግን ሉል ምንም ነገር አላጠፋም። እንደምናውቀው አበበ ድርቅ ብሎ ነው ሁሉ ነገር አላቅም ያለው ነበረው። ስለዚህ ሉል ደግሞ መርማሪ ጋዜጠኛ በመሆኑ ይሄ ነገር እስኪ ስንከባከበው ቤት አስቀምጬ ጥሩ ስሜት እንዲሰማው በማድረግ ወይ ሊናገር ይችላል በማለት አስቦ ነው እንጂ እኔ ክፋት አስቦ አይመስለኝም። ግን እናንተ ሁሉ ነገር በክፋት ነው የወሰዳችሁት። ጭራሽ አቤል በመጨረሻ ምንድነው ፋይሉ ይዘኸው ከመጣ በኋላ ነው አንተና እኔ የምናወራው አለው። ለምን ትጠረጥረዋለህ? ሰላይ ያስቀመጥክበት እንደምትከታተሉት ተናግራችኋል። በአፋችሁ ነው የተናገራችሁት። ስለዚህ ሰላይ ያስቀምጠህበት ሰምተሃል። ይሄ ነገር እናንተ ጓደኛሞች ናቸው፣ ወንድማሞች ናቸው። ከጓደኝነት አልፎ ወንድማሞች ናቸው። ሉል እንደዚህ ነገር ሰምቻለሁ። ፋይል የተቀመጠበት ቦርሳ በአንተ እጅ ገብተዋል ተባለ። ምንድን ነው? እውነት ነው ወይ ብለህ ለምን ደውለህ አልጠየቀውም አቤላን? ለምን አንተ የሆነ በውስጥህ የሆነ ቅይም ቢኖርብህ ነው እንጂ ወዳውን መጠየቅ ነበረብህ። ለምን እናንተ ማንኛውም ነገር ተመካክራችሁ ተነጋግራችሁ አይደል የምትፈቱት? ሁለታችሁም እኮ መርማሪ ጋዜጠኞች ናቸው። በመካከላችሁ ለምንድነው ሰው የምታስገቡት? ስለዚህ አየህ ነገሩ ሉል እንደዚህ ነገር በደንብ ያዘው። እንኳን ልትናገረው ካልፈለክም ሉል ቦርሳውን በደንብ ያዘው። የኔ እኮ ሙሉ ፋይል ያለበት ቦርሳ ነው በአንተ እጅ የገባው። ለምን አላልከው? ሁለተኛ ሉልን እንደ ምን አይነት ጋዜጠኛ አይተኸው ነው ሰላይ ያስቀመጥክበት? አቤል መቼም አንተ ያዘዝካቸው ነው የሚሰሩት ያንተ ክርሞች አይደል? ሉልም ሆነ በአንተ እንዴት ብታየው ነው? ሉልን በዚህ ልክ መጠርጠር አግባብ ነው? ይሄ የራሴ ሀሳብ ነው። ማንኛውም ሰው ሀሳቡን መግለጽ መብት አለው። ለምን ትጠረጥረዋለህ? እንኳን አንተ እኛ እንጠረጥረውም እኮ ሉል በታማኝነት የሚሰራ ጋዜጠኛ እኮ ነው። ሁላችሁም ታማኝ ናችሁ እኮ። ለህሊናችሁ ብላችሁ ነው የምትሰሩት እንጂ ለገንዘብ ብላችሁ አይደለም። ስለዚህ ለምን ሉል ተጠረጠረ? ለምንስ ያንተ ክርሞች በዚህ ልክ ሉል ሊናገሩት ቻለ? እኛ ማናውቀው ሚስጥር አለ እንዴ? በእርግጥ ሚስጥር ሊኖራችሁ ይችላል። ግን ሉል እኛ የእሱ ተከታዮች ማናውቀው የሚሰራው ስራ አለ። ሁሉ ነገር ግልጽ እንደሆነ ነው የምናውቀው።
ምንም አይነት ገንዘብ ተከፍሎ ሳይሆን በጉልበትና ለህሊናው ብሎ እንደሚሰራ ነው የምናውቀው፣ ለእውነት እንደሚሰራ ነው የምናውቀው። ለምን በዚህ ልክ ልጠረጥረው ቻልክ? ለምን ተብሎ? ስለዚህ አሁን ሁሉ ነገር ይቅርና ይቅርታን ተደራረጉ። ይቅርታን ስትደራረጉ ነው ስራውን ቀለል የሚላችሁ፣ ስራውን በፍቅር የምትሰሩት። ግን ተኮራረፋችሁ፣ በውስጣችሁ ቅይም ይዛችሁ ራስ በራሳችሁ እየተጠባበቃችሁ የምትሰሩ ከሆነ ልክ ላይ ይመጣላችሁ ይችላል። ነገሩ በሙሉ ሊበላሽ ይችላል። አሁን እዛ ቀን ልዑል ማን ነው አበበ የጠፋ ቀን ልዑልን ህሊናን ሊያናግር እኮ ነው ሄደው የነበረው። ከህሊና እህቶች እዛ ቁጭ ብሎ የተዳረቀ ያለ እኮ ነው አበበን ጠፋ የተባለው። ግን መጀመሪያ አበበና ልዑል እዛ ህሊና ቤት ነው የሄዱት የነበረው። ከሱ ጋር ቁጭ ብሎ ያሉት ነገር አውርቶ ከጨረሱ በኋላ ነው የህሊና እህቶች እዛ ቁጭ ብሎ የጠበቀ አበበን ደግሞ ከሌላ ሰው ጋር ሆስፒታል ላከው። መጡ አዳረቁት። እኛ እንደዚህ ያላደረግንም፣ ለምን እንደዚህ ሆነ፣ በዚህ ወጣ ብሎ እዛ ጋር ያደረቁት አበበን ልዑልን እውነቱ ያወጡ ያሉ የተናገሩ ያሉ በዚህ ስራ እንደምሰራ ያሉ የተናገሩ ያሉ ነው አበበን ጠፍቷል ተብሎ ድረስ የተባለው ልዑልን። ስለዚህ ለምን እንደዚህ ነገር ሊሆን ቻለ? ለምንድን ነው እንደዚህ ሞራሉ የሚነካ ነገር የምትናገሩት? የልዑሉም ክርሞች ልዑሉም ሆነ የአቤል ክርሞች አቤልም ይቅርታን ጠይቁ። ይቅርታን የሚያስፈልጋቸው ሰዎች ናቸው። ልዑል ምን ያክል ያንተ ዋጋ እንደሚከፍል ማወቅ አለብህ አቤል። ለምን ሀታ አበበን ካገኘ ነው በኋላ የአቤልን ስራ መስራት አንፈልግም። አበበ ከየትም ቦታ ፈልገን አምጥተን እናስረክበዋለን ለአቤል። ከዛ በኋላ የአቤልን ስራ አንስራም ነው ሲሉ ጊዜ አይ መጀመሪያ ጀምረነዋል፣ መጨረስ አለብን። አቤል እኮ ወንድማችን እኮ ነው ብሎ ነው እኮ ነው የክሩሙ አባሎች አይሆንም ያላቸው ልዑልን። አየህ እሱ በዚህ ልክ ለአንተ ጥሩ ነገር ያስባል። አንተ ግን በዛው ልክ ልዑልን ጠርጥረዋል። ፋይሌ ካመጣ በኋላ ነው አንተ ላኔ ቁጭ ብለን የምናወራ ያልከው። ፈልጎ ነው የገባው እንጂ አስገዳኸው አይደለም። አንተ ለማገዝ ብሎ ነው የገባው። እነዚህ በዚህ ልክ ለምን ሰውን እናስቀይማለን? ብዙ ነገር እንደተደራረበህ አውቃለሁ። ጓደኛህ ክዶሃል፣ ዘበኛህን ክዶሃል፣ ሰራተኛህን ክዳሃለች። ይህን እንደተደራረበህ አውቃለሁ። ግን ምንም ቢደራረብህ ከልዑል ጋር መጣላት የለባችሁ። ልዑልን ማስቀየም የለብህም። ልዑል ማለት እኮ ቀኝ እጅህ እኮ ነው። አንተ ለእሱም ቀኝ እጁ ነህ፣ እሱም ለአንተ ቀኝ እጅህ ነው። ልዑል በጉብዝና ነው የምናውቀው እንጂ በሌላ ነገርኛ በታማኝነቱ ነው የምናውቃችሁ እንጂ በሌላ ነገር አናውቃችሁ። ስለዚህ እባካችሁ ሁላችሁም ይቅርታን ተደራረጉ። ስለላ አታስቀምጡ። በእናንተ ላይ ሰላይ ማስቀመጥ ያስጠላል። እምነት የላችሁም ማለት ነው። አሁን በዚህ ልክን እኮ እምነት እንደሌላችሁ እኮ ነው ያሳያችሁን። ሰላዮች አስቀምጠንብህ ነበረ፣ የት እንደምትገባ የት እንደምትወጣ እንከታተልሃለን ስትሉት ራስ በራሳችሁ እምነት እንደሌላችሁ እኮ ነው የነገራችሁን። አትተማመኑም ማለት ነው። እኔ ግን ከዚህ በፊት እንደማውቀው በቃ ሁሉ ነገር ተማምናችሁ ራስ በራሳችሁ ተወያይታችሁ በመካከላችሁ ሰው ሳታስገቡ የምትሰሩ ነው የመሰለኝ የነበረው። ግን ነገሩ ለካ ተገላብጦሽ ነው። እናንተ ራስ በራሳችሁ ትጠራጠራላችሁ ማለት ነው። ስለምትጠራጠሩ እኮ ነው በልዑል ላይ ስለላ ያስቀመጥክበት፣ ሰላይ ያስቀመጥክበት። ነገሩ በጣም ከባድ ነው እና ታረቁ። መታረቄን የመሰለ ነገር የለም። ህሊና እንድትገኝ የአሁን ልዑልን የህሊና ጉዳይ ጣል አድርጎ ትቶት ነው ክሩሞችን መፈተሽ የጀመረው፣ ክሩሞችን መጠርጠር የጀመረው፣ ክሩሞች እያንዳንዱ ቁጭ ብሎ ማውራት የጀመረው። አንድ እርምጃ በሚጓዝበት ሰዓት ወደ ኋላ አስመለሳችሁት። ለምን? ነገሩ ቋጭታችሁ። አንተም ጊዜህን የሚያልቅበት ሰዓት ደረሰ አልክ። የተሰጠህ ምንድነው ከእስር ቤት የተሰጠህ ጊዜ ሊያልቅ ደረሰ አልክ። ያ ነገር እንኳን ማፍጠን አለባችሁ። ቶሎ ብላችሁ ሰርታችሁ ቶሎ ብላችሁ ያን መረጃን ሰብስባችሁ ያለውን ነገር ማስረከብ አለባችሁ እንጂ ገና የባሰ ነገር ያለ በትንሽ ነገር መጣላት ምን ማለት ነው? አበበ ቢጠፋ እኮ ብዙ ማስረጃ ተናግረዋል እኮ። አንተ እጅህን እንደሌለበት በሙሉ ተናግረዋል። ያ ነገር እኮ ትልቅ ነገር እኮ ነው። ስለዚህ እሱም ደግሞ እናንተ ተወያይታችሁ በምስጢር ተወያይታችሁ ሁላችሁ በየፊናችሁ አበበን መፈለገ ሲኖርባችሁ ተጣልታችሁ ለጠላትን ማንነታቸው ብታችሁ አሳይታችኋል።
እንደማትዋደዱ ራስ በራሳችሁ እንድትጠራጠሩ ለጠላት ነው ያሳልፋችሁ የሰጣችሁት። ይሄን ነገር መቼም ሳታውቁት ቀርታችሁ አይደለም። እኔ ከእናንተ በለጠ አውቄ አይደለም። ለማንኛውም በዚህ ልክ ባትሆኑ ደስ ይለናል። ሁላችሁም ተዋዳችሁ ተፋቅራችሁ ስትሰሩ ነው እኛ ደስ የሚለን። በእናንተ የሚያምረው እንደዛ ነው። የእናንተ ተከታይ ያሉ ወንድሞቻችሁም ባይጣሉ ተዋደው እንደሚሰሩ አሪፍ ነው። ራስ በራሳችሁ ደግሞ አትጠራጠሩ። ስራችሁ በአንድ ላይ ሆናችሁ በማህበር ትሰሩ ነው የሚያምረው። ስራችሁ እንዲቀላችሁ ደግሞ መታረቅ አለባችሁ። መታረቅን የመሰለ ነገር የለም። የሰው ልጅ ይጣላል፣ ብዙ ነገር ያጋጥመዋል። ሉል በዚህ ልክ ሲያለቅስ ደግሞ እኔ አንጀቴን የበላኝ። በቃ ለምን ተጠረጠርኩኝ ብሎ ነው ያለቀሰው። በእርግጥ አዎ ቢያለቅስም እኔ ምንም አይመስለኝም። ለምን ጭራሽ በማይጠብቀው ሰው ነው እኮ ነው ገንዘብ ተከፍሎ ነው ሌባ ነህ የተባለው። ስለዚህ አሁንም ይቅርታ ተጠያይቃችሁ ስራችሁ ስሩ። ጉዞ ወደፊት እንጂ ወደ ኋላ መጎተት የለባችሁ። ብዙ ጠላታችሁ በዙሪያችሁ እንዳለ ታውቃላችሁ። የዛ ጠላት እኮ ነው መንገድ ብትከፍቱለት እና በእናንተ መጣላት መበሻሽቀቅ አያምርም። በቃ የእውነት ሰርታችሁ ሊያን በእጃችሁ አስገብታችሁ ለህግ አሳልፋችሁ ሰጥታችሁ አቤል ነጻነትን ታውቆ ስራችሁ መስራት አለባችሁ ነው የምለው። እወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ።